ላይክ አላህን በጣም አራቅም አላህን በጣም ያራቅም ላይክ በቃ የሆነ ሙተደይን ሰው ይመስላል ላይክ ጺሙን የሚያሳድግ ሰው የሚያሳጥር ምናምን አይነት ሰው ነው ይመስላል ሌሎቻችን አላህ ጋር መቅረብ ምንችል አይመስልም አላህን ማግኘት ምንችል አይመስልም በጣም አላህን አረቀን ይሳለው ምናምንና ላይክ በጣም አላህ ቅርብ ወነህኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ አላህ በጣም ቅርብ ነው أما يجيب المضطر إذا دعاه ويكشف السوء ምናምን በጣም በቃ አላህ በጣም ቅርብ ነው ለኛ አላህ ራሱን አቅርቧል ማንንም ወሲላ እንዲሆን አይፈልግም ሊቀርቡና ኢላ አላህ ዙልፈህ ሙሽሪኮች ነው ወደ አላህ እንዲያቀርቡ ነው ይዘንጣውታችንን አላህ ራሳችንን ወደሱ እንድንሄድ የሚፈልግ ከነ ወንጀላችን ከነ መቆሸሻችን ምንድነው ረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሚሉት አንድ ሰው ተውበት ያደርጋል ወደ አላህ ተባረከ ወተዓላ ይመለሳል ከዛ ወንጀል ይሰራል ከዛ ሆነ የሚጸጸትና ወደ አላህ ይመለስ الله علم أن عبدي أن له ربا يغفر الذنب يأخذ بالذنب ويغفر الذنب ወንጀል ሲሰራ የሚቀጣ ጌታ እንዳለው አወቀ ወንጀል ደግሞ ሲሰራም ደግሞ የሚቀበለው ጌታ እንዳለው አወቀ ወራው ይላል ድጋሚ እንደዛ ይመጣል ድጋሚ እንትን ይላልና ይሄ እንትን አይደለም አንዳንዴ ወደ አላህ እንሄዳለን አንዳንዴ እንሸነፋለን አንዳንዴ እንወድቃለን አንዳንዴ እንነሳለንና ወደ አላህ የሚደረግ ጉዞ በዚህ መሃል ያለ ነው ማንንም እንትን ብሏል በቃ ልዩነቱ ሸይጣን يعيدكم الفقر ማለት ሸይጣን በቃ ተስፋ ያስቆርጣል አንተማ በቃ መላም የለም እንዴ ባንተ እድሜ ይላል መላም የለም ይሄ ሸይጣን يعيدكم الفقر والله يريد ان يتوب عليكم ويريد الذين يتبعون الشهوات ان تميلوا ميلا عظيما الله لنانت በቃ እንድትመለሱ ይፈልጋል يريد الله ان يخفف عنكم الله ሊያቀልላችሁ ይፈልጋል ላይክ አላህ ይጠራል ና ወደኔ ይላል በቃ አላህ ይሄ ነው ጥሪ ሁሉ ألم يعلموا أن الله يقبل التوبة عن عباده أيقوم من دي الله باريون اندمي يقبل منه يا عباد منه لو أن ذنوب بلغت عنان السماء ثم لقيتني لا تشرك بي شيئا غفرت لك على ما منك ولا أبالي نا هي سويت مهكلات اللي اندي قبل نفقد يهون سويت ودا الله ميادرسون مسلوع يتاين بلاس كنا من نتاجنا الله تبارك وتعالى يقبلنا مصيبة سيقاتم ቶሎ ወደ ሰላት መሄድ ሰምተናል እኮ ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም اذا فزعه الامر አንድ የሚያስደነግጥ ነገር ሲያጋጥማቸው فزع الى الصلاه ወደ ሰላት ቸኩሎ ይገባሉ ቶሎ ወደ ሰላት ነው የሚቆሙት ምንም አይነት ሙሲባ ሲደርስ ምንም ነገር ከማድረጋችን በፊት ሲረካ አለ ተመን መሰለ በዛ ሰዓት ከአላህ ውጭ እኮ መጠጊያ የለም የእውነት ማለት አምሮህን በደንብ ካሰራው ማን ነው ይህንን ሙሲባ ወደ ኸይር ሊቀይርልህ የሚችል ማን ነው ከዚህ ሙሲባ ላይ ሰብር እንዲኖርህ የሚያደርግህ ወማ ሰብሩከ ኢላ ቢላህ እኮ ትዕግስት እንኳን የሚገኘው በአላህ እኮ በራስህ እኮ ሰብር የለም خلق الانسان عجولا يسوي لكم شكل ነው በጣም لولا الربطنا على قلبها الله ልብህ ላይ እኮ ስራ የሚሰራው በዚህ አይነት ችግር ላይ ደግሞ ይሄ የተሞከረ ነው በነገራችን ብዙ ዑለማዎች ያነሳሉ ችግር ሲያጋጥም በቀጥታ ሰላት ጋር ሄዶ መቆም ከምንም አክሽን በፊት ከዛ በኋላ አእምሮህ ይረጋጋል ውስጥ ይሰክንና ወደፊት ማድረግ ያለብህን ነገር በጥሩ አእምሮ ማሰብ ትጀምራለህ የሰከነ መንፈስ ትሰክናል ለማይራዋ የዱንያ ጭንቀትና ላታገኘው ነገር ራስህን ማድከም አቁም አላህ Subhanahu Wa Ta'ala የጻፈው ሪዝቅና ጣፈንታ አንተ ጋር መድረሱ አይቀርም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አንድ ነፍስ የተጻፈላት ሲሳይ ወይም ሪዝቅ ሙሉ በሙሉ ሳታገኝ አትሞትም ስለዚህ ለነገው ኑሮ አትሳቀቅ ይልቁኑ ትኩረትህን ወደ አኺራ አድርግ ዛሬ የተሰበረ ልብ ነገ ይጠገናል ሐቂቃ በቃ ይጠገናል ይሄ የአላህ ሱና ነው ሐዘን ሐዘኑ ነው አይቀጥልም ፌሽታ ሆኖ አይቀጥልም ሱነት አላህ ዱንያ ትገለባበጣ ክረምቱን በጋውም አለ ነው እዚህ ደግሞ ወደ አላህ መጠጋት ይሄ ሽዳ አሁን ያለው መከራ አሁን ያለብኝ ፈተና ያልፋል ተወኩል የሚባል በቃ በአላህ ላይ መመካት የሚባል ነገር አያውቅም እንዴ ሰውዬ ምንድነው እስከዚህ ድረስ ይሁን
ነገር የሚለፋ የሁሉ ነገር የሚጥረው ልትባል ትችላለህ ማለት ነው። በአላህ ላይ ያለህ መመካት ደግሞ እንደዛ የለፋበትን ጉዳይ ምንም ሚና እንደሌለው አድርገህ ነው በአላህ ላይ ባለህ ነገር ተደሰት፣ በፈጣሪ ውሳኔ እርካ። በልብህ ሰላም የምታገኘው አላህን በማውሳት እንጂ ሌት ተቀን በመጨነቅ አይደለም። አንተ የአላህን ትእዛዝ ለመፈጸም ልፋ፣ አላህ ደግሞ ያንተን ጉዳይ ይጨርሳል። ሀሳብ በሽተኛ ያደርጋል። ሲበዛ ጭንቀት ሲበዛ ያሳብዳል። ንዴትሳ ያስረጃል። ሐዘን ሲጨመር ደግሞ እድሜ ያሳጥራል። አልሐያቱ ቀሲር እችን የተሰጠችን እድሜ በአግባቡ ለመጠቀም ምን ያስፈልጋል? ከቀዷ ቀደር ጋር ሳንጣላ ለምን እንደዚህ ሆነ ሳንል ማሳለፍ ግድ ነው። ጠጋ ብሎ ማለት ነው ወደ ኢማን ጎጆ ጠጋ ወደ አሪፎቹ ጎጆ መጠጋት ግድ ይላል። ይህ ሰው በምንም ተአምር ማለት ነው የዱንያ ፈተና የሚሰብረው ሰው አይደለም። ጠንካራ ብርቱ ለህይወት ፊት የሚያደርግ ሰው ማለት ይህ ሰው እኮ አረቢዩ። ያው ይሄ አረቦቹ በረሃ ላይ ስለሚኖሩ አውሎ ነፋስ፣ የአውሬ ጥቃት፣ በጣም ብዙ አይነት ነገር ነው የሚያሳልፉት። ይሄ አደጋ ይበዛበታል፣ ተጋላጭ ናቸው። ዳሂያ ይሄ ድንገተኛ አደጋ የሚባለው ቃሉ ራሱ በሺዎች ነው የሚቆጠር ይላሉ በአረብኛ ቋንቋ። እኔ ያነበብኩት 4000 ቃል አለው ነው የሚሉት በቃል ደረጃ። ልክ አሁን ግመል 1000፣ ሰይፍ 800 ምናምን እንደሚባለው አንበሳ እና ብዙ አደጋ ስለሚደርስባቸው ብዙ ስም ሰጠውታል። ለዛ ሪች ነው ቋንቋውም ሪች ስለሆነ ሰውየው በረቱ ውስጥ ያሉ በጎቹ፣ ፍየሎቹ፣ ግመሎቹ ሁሉም በአንድ ጀንበር አውሎ ነፋስ አንስቶ ወሰዳቸው። በጣም ከባድ አውሎ ነፋሶች አሉ እና ባዶ ሆኗል። ምንም ነገር የለውም በአንድ ጀንበር ማለት እና ምን አለ ይላሉ ይሄ በደዊ ጌታዬ ያንተ ውሳኔ የኔ ንብረቶች እንዲህ መጥፋታቸው ከሆነ ያንተን ወድጄ ተቀብያለሁ። አንተ የፈለከው ነገር ሆኖ የኔ ንብረት መጥፋቱን እወዳለሁ። አንተ የፈለከው ሳይሆን ቀርቶ ንብረቶች ከሚኖራል የሚገርም እይታ እኮ ነው። አንተ የፈለከው ይህ ከሆነ ሪዳ ላይ ነኝ እኔ ወድጄ ተቀብየዋለሁ፣ እጄን ለአንተ ሰጥቻለሁ። ይህ ሰው በምንም ተአምር ማለት ነው የዱንያ ፈተና የሚሰብረው ሰው አይደለም። ጠንካራ ብርቱ ለህይወት ፊት የሚያደርግ ሰው ማለት ይህ ሰው እኮ ስብር አይልም። ያ ኢስላም መፍጠር የሚፈልገው ስብዕና ባይዘው ይሄው ነው። በሙሲባ በተለያየ ነገር የማይሰበር ቀጥ ብሎ አላህን ይዞ የሚቆም ስብዕና እንዲኖረን አስታውስ፣ ያንተ የሆነው ነገር በምንም ተአምር አያልፍህም። ያንተ ያልሆነው ደግሞ ብትለፋም አይመጣም። ስለዚህ በዱዓ በርታ እንጂ በጭንቀት አትልፋ። አልሐምዱሊላህ አላህ የሰጠን ኒዕማ ኢማን ሰጠን፣ እስልምና ሰጠን፣ አፊያ ሰጠን፣ አይናችን ይሰራል፣ ጆሮአችን አላህ እናመሰግናለን። ይሄው የምንሰግድበት ይሄው ጀርባችን እየሰገድን ስጁድ እያደረግን አላህ የሰጠህ የማይቆጠረውን ጸጋ አስታውሰዋሉ እና አልሐምዱሊላህ ማለት አላህ ያሰፋለታል። ለዚህ ሰው አላህ ያስፋልና። ዓሊ ረዲየላሁ ዐንሁ እንዲህ ይላሉ፣ ኩሉ ሙተወቀዒን አት፣ የምትጠብቀው ነገር በሙሉ ይመጣል ይላሉ። የምትጠብቀው ኸይር ከሆነ ኸይሩ ይመጣልሃል፣ የምትጠብቀው ሸር ከሆነ ሸሩ ይመጣልሃል ይላሉ። ኢብኑ መስዑድ እንዲህ ይላሉ፣ አልበላኡ ሙወከሉን ቢልመንጢቅ፣ ራስ ላይ የምታማርተውን ነገር ታገኘዋለህ ይላሉ። ሁሌም እድለቢስ ነኝ የምትል ከሆነ እድለቢስ እንደሆንክ ትቀራለህ ይላሉ። ከንደቅ ዘመቻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የተከበቡት በአረቦች ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አረቦችን ብቻ ሳይሆን ሮሞችንም ፍርሶችንም እናሸንፋለን እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ጥሩን ነገር ነበር በአላህ ላይ ሲጠብቁት የነበረው እና አላህም ሱብሓነሁ
ወተዓላ አላሳፈራቸውም። አረቦችን ብቻ ሳይሆን ሮሞችንም ፉርሶችንም እንዲያሸንፉ አላህ ሱብሓነሁ ወተዓላ ረድቷቸው ነበር። እና አላህ ላይ የምንጠረጠረውን ነገር እናሳምር። አላህ ሱብሓነሁ ወተዓላ በምትጠረጥሩኝ ታገኙኛላችሁ ይላል። እና ሁሌም መጠርጠር ያለብን ኸይሩን ነው ለማለት ነው። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያደርገን። ደሃን አጠገብህ ብዙ አታቁመዋል። ለምን አንተንም ብዙ እንዳያቆምህ አላህ በኋላ አንተም ደሃና ያ አዩሃ ናስ አንቱሙል ፉቀራ ፈቂር እኮ ነው። በዚህ ባብ ነው መግባት ያለበት። ወንዶች ይሰግዳሉ። እነዛ ወንድ የሆኑ ሰዎች ምን አይነት ነው ወንድነታቸው? ይሄ ጉብዝናቸው ወንድ ያስባላቸው አላህ ዘንድ ምንድነው ከተባለ ጨዋታም ሆነ ንግድ ማታለላቸው ናቸው። ከሰላት አያታልላቸው። ጨዋታ ማለት ይሄ የሚማርኩ ነገሮች ነፍስያን የሚይዙ ዛሬ መቼም ጨዋታ ብዬ አላብራራው፣ ወጣቱ ያውቃል ከሞባይል ጋር ያለውን ጨዋታ አይደል? እሱ ላይ ቁጭ ብሎ ዙሁር ያልፋል። ዙሁር ማለፉ አይደለም አስር ይመጣል። ትውልዳችን አንዳንድ በዚህ ጉዳይ ላይ ያጠኑ ያሉ ሰዎች የሚያጫውቱ ሞባይሎችና ጌሞች የተለያዩ ነገሮች ብዙ ወጣት ፓምፐርስ እንዲታረሰርለት የሚያደርጉ ናቸው ይላሉ። እዛው ሽንት ሁሉ ሊሸና ይችላል። ያኔ በዚህ ልክ ነገሮች በጣም ብዙ ነገር እያስጣሉት ነው። እዛ ላይ ቁጭ ብሎ ይውላል፣ እዛ ላይ ቁጭ ብሎ ያመሻል። በጉዳዩ ላይ በጣም ሙተበሂር ሆኖ ይቀጥላል። هذا له ይሄ ለዱንያም ለአኺራም አይጠቅመውም፣ ጨዋታ ነው። አዝናኝ ነው የሚለው እሱ ቲክቶክ እያየ ምን እያየ ዩቲዩብ እያየ በዚህ ላይ ይሄዳል። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ያ ረቢ ሀያቴን ምችት በቃ እንዲህ ህይወቴን ቅብጠት አድርጎ ያ ረቢ ያ አላህ ቅብጠት በቃ ፋብዬ ልኑር ያ ረቢ። በቃ ኢማን ትሰግዳለህ። አምስት ወቅት ሰላትን መስጊድ ትሰግዳለህ። ዱንያው በቃ ረበና አቲና ፊ ዱንያ ሰና ወፊል አኺረተ ሰና ወቂና በዱንያ ባሄራ ምችት ያለ ኑሮ እሱ የሚሰጠው ከሱ ውጭ ማንም ይሰጠናል? ሰማያው ጀነት ስትጠይቁ አሉ ረሱላህ ስትጠይቁ አላህን ጀነትን ስትጠይቁት ምን ጠይቁታሉ? ፊርደውስ አልአዕላ ፊርደውስን ጠይቁ አሉ። ፊርደውስ አልአዕላ የጀነት አውሰጡል ጀና ነው፣ መሐከለኛው ጀነት ነው አሉ። ያ ጀነት ደግሞ ምንድነው አሉ ረሱል ሰለላሁ ዐለይሂ ወሰለም ወዓለ ጀና የበላዩን ጀና ነው አሉ። ሰቅፉ አርሹ ረህማን የጀነቱ ጣራ ምንድነው? የአላህ አርሽ ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ፊርደውስ ገባህ ማለት አንተ مع النبيين والصديقين والشهداء والصالحين وحسن اولئك رفيقا መልካም ጓደኞችህ ያኒ ነቢያቶች፣ ስዲቆች፣ ሹሃዳዎች እና አቡበከር ስዲቅ ጋር ነው የምትገናኝ። ኢኽዋን ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።